ተመልካቾቻችን እንደምን ሰንብታችኋል? ዛሬም አዳዲስ መረጃዎችን ወደ እናንተ እናቀርባለን። የጉማ አዋርድ ለ11ኛ ጊዜ ጥቅምት 22 ሊካሄድ ነው። በዚህ በጉማ አዋርድ እርቃንን የሚያሳይ አለባበስ ለብሶ መገኘት አይፈቀድም ተብሏል። ዛሬ አዘጋጆቹ በሰጡት መግለጫ አንዳንድ ጊዜ ይከሰታል። ከያዝነው ዓላማው ውጪ የሆኑ ነገሮች በሶስተኛው ወገን ሊከሰቱ ይችላሉና ልክ ነው ባለፉት 3 አመታት ላይ አለባበስና አያይዞ ለየት ያሉ ነገሮች መምጣት ጀምረዋል እና የባለፈው አመት ትንሽ ከበድ የሚል ነገር የተፈጠረው ከዛ ፊትም ያሉ ነገሮች አሉ። አይ ቲንክ በጣም ብዙ ላይረብሹ ይችላሉ። ግን እንዳልከው የሰው የግለሰብ መብት ሳንገፋ ግን ደግሞ የሁሉም ሰው ደግሞ ነገር ላይረብሽ የሚችል ነገር መፍጠር ያስፈልጋል። ጉማ መቼም ባለባበስ አይ ቲንክ የሚታማ አይመስለኝም። ለረጅም አመታት በተለይ የባህልና አለባበስና ኢቨንቶች ላይ ደግሞ ጥሩ በሆነ መንገድ የመቅረብን ነገር በደንብ የሰራ ነውና አይ ቲንክ ለፋሽን ኢንዱስትሪውም ባለውለታ ነው ብዬ አስባለሁ። ጉማ በደንብ አርጎ ነው ይሄንን ፕሮሞት ያደረገው። ላስት ይር ላይ የተከሰተው ነገር እንግዲህ ወንድ የሆነ በዚህ አመት እናያለን። እንደዛው ነው ከመጣ ወዲህ ወደ ደፋር ይህ ጥቅምት 2 2018 የሚካሄደው የጉማ አዋርድ ዘንድሮ በአድዋ ሙዚየም በፓን አፍሪካ አዳራሽ ነው የሚካሄደው። በዘንድሮ የሽልማት መርሃ ግብር ላይ ቀደም ሲል እንደገለጽ ነው በጉማ አዋርዱ ላይ እርቃን የሚያሳይ አለባበስ መምጣት አይፈቀድም ተብሏል። ዛሬ የጉማ አዋርድ አዘጋጆች ዛሬ በአድዋ ሙዚየም በሰጡት መግለጫ በዘንድሮ መርሃ ግብር ተዋናይት ወለላ አሰፋና ተዋናይት ፍቅርተ ጌታሁን የህይወት ዘመን ተሸላሚ መሆናቸውን አስታውቋል። ውድድሩ በ20 ዘርፎች ይካሄዳል። የዛሬ 50 ዓመት ወይዘሪት አዲስ አበባ ተብላ የተሸለመችው ወሰኔ ኃይሉ የጉማ ሄርሜላ ተሸላሚ እንደምትሆንም አቶ ዮናስ ብርሃነ መዋ ገልጸዋል። የዘንድሮው ጉማ አዋርድ መርሃ ግብር በተለየ መልኩ ለአለባበስ ልዩ ትኩረት እንደሰጠውና የሀገር ባህል አለባበስ እንጂ እርቃን የሚያሳይ አለባበስ አይፈቀድም ብለዋል። በተጨማሪም ህብረተሰቡን ለማሳተፍ የተወሰነ ትኬት በሽያጭ ለመጀመሪያ ጊዜ እንደሚቀርብ ጠቁመዋል። የሽልማት ካታጎሪው ዘንድሮውን ቀንሶ ወደ 20 እንዲወርድ መደረጉን ገልጸዋል። የዘንድሮው ሽልማት በአድዋ 130ኛ ዓመት የሚከበርበት ዓመት መሰጠቱ ልዩ እንደሚያደርገው ጠቅሰዋል። ዘንድሮ ዋና ስፖንሰር ባለፈው 10 ዓመታት አብሮ የተጓዘው በደሌ ቢራ ሲሆን አሪፍ ፔ እና ኢትዮፒካር አዳዲስ ስፖንሰሮች መሆናቸው ተገልጸዋል።